በዓለም የፖለቲካ መድረክ ላይ አንድ ያልተጻፈ ነገር ግን መቼም ቢሆን የማይሻር ሕግ አለ። በፖለቲካው ዓለም ውስጥ ዘላለማዊ ወዳጅ ወይም ዘላለማዊ ጠላት የለም። ያለው ዘላለማዊ ጥቅም ብቻ ነው። ይህንን የፖለቲካ ቁማርና የኃያላንን የጥቅም ትግል ለመረዳት ዛሬ ላይ የዓለማችን መነጋገሪያ ወደ ሆነችው የጦርነትና የፍርሃት ደመና ወደ ከበባት መካከለኛው ምስራቅ በተለይም ወደ ኢራን እንጓዛለን። የዛሬው ታሪካችን የሁለት ሀገራትን አስገራሚ የፍቅርና የጥል ጉዞ ያስቀኘናል። ትናንት በመተቃቀፍ የጀመረው ግንኙነት ዛሬ እንዴት ወደ ማፋሳሽ ጦርነት እንደተቀየረ እንመለከታለን። ታሪክን እንደ ጠምዛዛ መንገድ እያቋረጥን የሰው ልጅ የስልጣን ጥም፣ የጥቅም ግጭትና የታሪክ አስገራሚ ምጸትን አብረን እንፈትሻለን። አብራችሁን ቆዩ። የሁለተኛው የዓለም ጦርነት ጭስ ገና በቅጡ አልተነነም። አውሮፓ በፍርስራሽና በአመድ ተሸፍናለች። የሚሊዮኖች ደም የጠጣችው መሬት ገና አልደረቀችም። ዓለም ከእንቅልፏ ስትነቃ ትናንት የነበሩት ታላላቅ ኢምፔሮች ጉልበታቸው ዝሎ አቅማቸው ተማጦ ታዩ። በቦታቸው ግን ሁለት አዳዲስ ግዙፍ አንበሶች በዓለም መድረክ ላይ ብቅ አሉ። አንደኛው በምስራቅ የቆመው የሶቪየት ኅብረት ወይም ሩሲያ ስትሆን ሁለተኛዋ በምዕራብ የተገተረው አሜሪካ ነበር። ታሪክን ወደ ኋላ ስንመልሰው በዚያን ዘመን የዓለምን የፖለቲካ መዘውር ለመቆጣጠር ሁለት ቁልፍ ነገሮች ግድ ነበሩ። አንዱ የኃይል መገለጫ ሲሆን ሌላኛው ደግሞ የህልውና መሰረት ነው። ይኸውም የኒኩለር ቦምብና የነዳጅ ዘይት ናቸው። በጊዜ የነበረው እሳቤ ቀለል ያለ ነበር። የኒኩለር ጦር መሳሪያ ያለው ሀገር መቼም ቢሆን በጠላት አይደፈርም። የዓለምን የነዳጅ አቅርቦት የተቆጣጠረ ሀገር ደግሞ ዓለምን በጣቱ ጫፍ ያሽከረክራል የሚል። አስቡት እንግዲህ በዚያ የጉልበትና የጥቅም እሽቅድድም ውስጥ የሩሲያ ሶቪየት ኅብረት እጅግ ፈንጠዝያ ላይ ነበረች። ለምን ቢሉ ሩሲያ የራሷ የሆነ እጅግ ግዙፍ የነዳጅ ማውጫ ጉድጓዶች ነበሯት። ከዚህም ባለፈ ዓለምን በቅጽበት ሊያጠፋ የሚችል የኒኩለር ቦምብ ታጥቃለች። በአንጻሩ ግን በዋሽንግተን ያሉ የአሜሪካ ፖለቲከኞች እንቅልፍ አጥተው ነበር። አሜሪካና አጋሮቿ የኒኩለር ቦምብን ቢታጠቁም ያን ግዙፍ የካፒታሊዝም ኢኮኖሚያቸውን የሚያንቀሳቀስ የጦር መርከቦቻቸውንና አውሮፕላኖቻቸውን የሚያሽከረክር በቂ የነዳጅ ዘይት አልነበራቸውም። ያለ ነዳጅ ደግሞ የአሜሪካ ኃያልነት ጥርስ እንደሌለው አንበሳ መሆን ነበር። ስለዚህም አሜሪካውያንና እንግሊዛውያን እንደ ተራባ አሞራ የነዳጅ ሽታ እያነፈነፉ የዓለምን ካርታ ማሰስ ጀመሩ። ፍለጋቸውም አንድ ጥንታዊ ምድር ላይ አሳረፈቻቸው። የነገስታት ሀገር፣ ታላቁ ቂሮስ ግዛት ፋርስ፣ ዛሬ ኢራን ብለን በምንጠራት ምድር ላይ። በዚች በረሃማና ተራራማ ምድር ስር ዓለምን ሊያናውጥ የሚችል የጥቁር ወርቅ ወይም የነዳጅ ውቅያኖስ ተኝቶ ነበር። ኢራን በዓለም ሶስተኛው ግዙፍ የነዳጅ ክምችት ታቅፋ ተገኘች። ለአሜሪካ ይህ ግኝት በበረሃ ውሃ እንደማግኘት ነበር። ነገር ግን አሜሪካ ከኢራን የፈለገችው ነዳጅን ብቻ አልነበረም። ሌላ ትልቅ የጂኦፖለቲካ ቁማር ነበረው። ይኸውም የኢራን መልክዓ ምድር ነው። ኢራን ጫንቋን ያሳረፈችው ከቀዝቃዛው ጦርነት ዋነኛ ጠላት ከሆነችው ከሶቪየት ኅብረት ጉያ ስር ነበር። አሜሪካ ይችን ሀገር ካልተቆጣጠረች ሩሲያ ወደ ሞቃታማው የፋርስ ባህረ ሰላጤ ሰተት ብላ እንደምትገባ ጠንቅቃ ታውቅ ነበር። እናም ታላቁ የጥቅም ጋብቻ ተጠነሰሰ። አሜሪካኖች ወደ ኢራኑ ንጉስ ሻህ መሐመድ ራሳ ፓህሊቭ ጋር ሄዱ። የሄዱት ግን በጦር መሳሪያ አስፈራርተው አልነበረም፣ በዶላር በስጦታና በሚያማልል የዲፕሎማሲ ቋንቋ እንጂ። እኛ እናንተን ከኮሚኒስቶች እንጠብቃችኋለን፣ እናንተ ደግሞ ነዳጁን ስጡን ተባባሉ። ወዳጅነቱ ከመጠናከሩ የተነሳ የኢራኑ ሻህ በአሜሪካ ምድር ሲረግጡ ልክ እንደ አሜሪካ ፕሬዝዳንት የቀይ ምንጣፍ አቀባበል ይደረግላቸው ጀመር። ታሪክ ሲቀልድ እንዴት ይገርማል መሰላችሁ? ዛሬ አሜሪካ የኒኩለር ቦምብ ልትሰራ ነው፣ ዓለምን ልታጠፋ ነው እያለች ሌት ከቀን በቦምብ የምታዘንብባት ኢራንን በ1950ዎቹ አጋማሽ ላይ የኒኩለር ቴክኖሎጂን እንደ ገጸ በረከት በሪባን አስራ የሰጠቻት ራሷ አሜሪካ ነበረች። አሜሪካ ለወዳጅነታቸው ማሰሪያ በሚል የአተም ለሰላም ወይም አተም ፎር ፒስ በሚል ፕሮግራም ለኢራን የኒኩለር ማበልጸጊያ ሪአክተሮችንና ቴክኖሎጂዎችን በነጻ በረከተች። የዚህ ወዳጅነት መዘዝ በኢራን ምድር ላይ አስገራሚ ለውጥ አምጥቶ ነበር። በዚያን ዘመን የቴህራን ጎዳኖች የኒውዮርክ መንትያ እስኪመስሉ ድረስ አሸብርቀው ነበር። የኢራን ሊቃን የቅርብ ጊዜውን የአሜሪካ ፎርድና ካዲላክ መኪኖችን ይዘውሩ ነበር።
የቴህራን ሲኔማ ቤቶች የሆሊውድን የፍቅርና የድርጊት ፊልሞች ያሳያሉ። የኢራን ሴቶች ጸጉራቸውን እየተሰሩ አጫጭር ቀሚሶችንና የአሜሪካ ፋሽን ልብሶችን ለብሰው በነፃነት ይንሸራሸራሉ። የኢራንና የአሜሪካ ወዳጅነት ወደ ፍቅር ግንኙነት አድጎ ነበር። ታላላቅ የአሜሪካና የእንግሊዝ የነዳጅ ኩባንያዎችም የኢራንን ዘይት እየቀዱ ማዶ ያሉትን ፋብሪካዎቻቸውን ያጓሩት ጀመር። የውሉ ስምምነት እጅግ ቀላል ነው፣ ግን መርዛማ ነበር። ኢራን ለአሜሪካ ርካሽና የማያቋርጥ የነዳጅ ዘይት ትሰጣለች። አሜሪካ ደግሞ በምላሹ ለሻው መንግስት የጦር መሳሪያ፣ ዶላር፣ የኒውክሌር ቴክኖሎጂና ህዝቡ ቢያመጽ እንኳን ስልጣን ላይ የሚያቆይ የደህንነት ከለላ ትሰጣለች። ሁሉ ነገር ያማረ ይመስል ነበር። አሜሪካኖች ከፐርሺያ ምድር የሚፈልቀውን ነዳጅ እየጠጡ ኃያልነታቸውን አደለቡ። የኢራኑ ሻህ ደግሞ የምዕራባውያን ድጋፍ ተመክተው ራሳቸውን የነገስታት ንጉስ እያሉ መጥራት ጀመሩ። የሁሉ ሲሆን ግን አንድ የተረሳ ከዚህ ታላቅ የጥቅም ድግስ ላይ ያልተጠራ ታዳሚ ነበር። ድምፁ የታፈነ ርስቱ የተነጠቀ እና በገዛ ሀብቱ ባዳ የሆነ ታዳሚ። እርሱም የኢራን ህዝብ ነው። ከስር ከስር የሚያብረቀረቁት የቴህራን ህንጻዎች ጀርባ ታላቅ የቁጣ ማዕበል እየተፈላ ነበር። የነዳጁ ሽታ የጥቅሙን ጋብቻውን ቢያውዶም በቅርብ ጊዜ የዚህ ወዳጅነት ጫጉላ ወደ ደም አፋሳሽነት ፍቺ እንደሚቀየር ማንም አልገመተም ነበር። እንግዲህ ይህን የጥቅም ጋብቻ እንዴት ወደ መራራ ጠላትነት አረንቋ እንደገባ ሻሁ የህዝባቸውን ጩኸት ንቀው እንዴት ታሪክ ይቅር የማይለውን ታላቅ የብክነት ድግስ እንደደገሱ እንመልከት። ታላላቅ ኢምፓየሮች፣ ኃያላን መንግስታትና የነገስታት ዙፋኖች የሚንኮታኮቱት ከውጪ በመጣ ጠንካራ ጠላት ሳይሆን ከውስጥ የሚሰርጽ የፍትህ መጓደል፣ የጥጋብ ብልሹነትና የህዝቡ ብሶት ባለመሰማት ነው። የሮም አወዳደቅና የፈረንሳይ አብዮት መነሻው ይህ ነበር። የኢራን ታሪክም ከዚህ የተለየ አልነበረም። እንዲሁም የጥጋብና የረሃብ የብልጭልጭና የጨለማ አስገራሚ ንጽጽር የታየበት የታሪክ ምዕራፍ ነው። በ1950ዎቹ እስከ 60ዎቹ ዓለም ኢራንን ስትመለከት በድንጋጤ አፏን ትይዝ ነበር። ሻሃን ሻሃ እየተባሉ የሚጠሩት መሐመድ ሬዛ ፓህሊቭ አገሪቱን በከፍተኛ ፍጥነት እያሳደጓት ይመስል ነበር። በዚያን ጊዜ ኢራን ዛሬ ቻይና ወይም ዱባይ እንደሚያደርጉት በዓለም ላይ በፍጥነት ከሚያድጉ ሀገራት አንዷ ነበረች። የኢኮኖሚ እድገቷ በማይታመን ሁኔታ ከ8 እስከ 9 በመቶ ደርሶ ነበር። በአሜሪካና በአውሮፓ የነዳጅ ዶላር የተጠለቀለቀችው መዲናዋ ቴህራን የፓሪስና የኒውዮርክ ቅይጥ እስክትመስል ድረስ አሸብርቃለች። ሰማይ ጠቀስ ዘመናዊ ህንጻዎች እንደ ሸምበቆ ይበቅላሉ። ባለብዙ መስመር ሰፋፊ አስፋልት ጎዳኖች ከተማዋን ያቋርጣሉ። ዘመናዊ የገበያ ማዕከላት በውድ የፈረንሳይ ሽቶችና በአውሮፓ አልባሳት ተሞልተዋል። የኢራኑ ሊቃንና ባለስልጣናት በአሜሪካ መኪኖች እየተንሸረሸሩ ቅዳሜና እሁድን በካዚኖች፣ በክለቦች የፈረንሳይን ወይን እየጠጡ ያሳልፉ ነበር። የቴህራን ሌሊት እንደ ቀን ያበራል። ነገር ግን ይህ ሁሉ የሚያብረቀርቅ ዓይንን የሚያስደንቀው ውጫዊ ገጽታ አንድ እጅግ ጥልቅ እጅግ አደገኛና ፈንጂ የሆነ እውነትን የሸሸገ የህልም ዓለም ነበር። ምክንያቱም ከቴህራን ብልጭልጭ ጀርባ ጥቂት ኪሎ ሜትሮች ራቅ ብሎ ሌላ ኢራን ነበረች። የረሃብ የድህነትና የጨለማ ኢራን። የሻሁ ቤተሰቦች ጥቂት ባለሟሎች በዶላር ሲታጠቡ፣ ግማሹ የኢራን ህዝብ ኤሌክትሪክ መብራት እንኳን አላየም ነበር። ንጹህ የመጠጥ ውሃ የቅንጦት ነበር። በገጠሪቷ ኢራንና በደሃ የከተማ ዳርቻዎች የዋጋ ግሽበት የህዝቡን ጉሮሮ አንቆት ነበር። ስራ አጥነት እንደ ወረርሽኝ ተስፋፍቶ ወጣቶች በመንገድ ላይ ይንከራተታሉ። በየቦታው ረሃብና በሽታ መንጋጋውን አላቆ ምስኪኑን ህዝብ እየፈጀው ነበር። ከዚህ ሁሉ በላይ ግን የኢራን ህዝብ ያንገበገበው የገዛ ሀብቱ ባዕዳንን ሲያበለጽግ ማየቱ ነበር። ከኢራን ምድር ከሚወጣውና ወደ ውጪ ከሚላከው እያንዳንዱ የነዳጅ ጠብታ ገቢ 80 በመቶ ወደ አሜሪካና እንግሊዝ ኩባንያዎች ካዝና ሲገባ ለኢራን መንግስት የሚተርፈው 20 በመቶ ብቻ ነበር። ያም 20 በመቶ ከላይ ለጠቀስኩት የሊቃን ቅንጦትና ለሻሁ ግዙፍ የጦር መሳሪያ ግዢ ይውል ነበር። የኢራን ህዝብ እናንተ ማዶ ናችሁ በእኛ ነዳጅ ስትበለጽጉ፣ እኛ ግን እዚሁ በገዛ መሬታችን የሚላስ የሚቀመስ አተናል እያሉ በልቡ ይብሰከሰክ ጀመር። ታላቁና ይቅር የማይባለው የታሪክ ስህተት የህዝቡን ቁጣ ወደማይመለስበት እሳተ ገሞራ የቀየረው ድርጊት የተፈጸመው በኦክቶበር ወር 1971 ዓመተ ምህረት ላይ ነበር። የኢራኑ ሻህ መሐመድ ሬዛ
የፐርሺያው የቀድሞ ኢራን ግዛት በታላቁ ኪሮስ የተመሰረተችበትን 2500 ዓመት በታላቅ ድምቀት ለማክበር አሰቡ። ይህ ሐሳብ በራሱ መጥፎ ላይሆን ይችላል። ነገር ግን ሻሁ ያዘጋጁት ድግስ የዓለምን ታሪክ አጥኚዎች አእምሮ እስካሁን ድረስ የሚያስደንቅ በዓለም ታሪክ እጅግ ውድ እጅግ አባካኙ እና በታሪክ ገጾች ላይ ለዘላለም እንደ እብደት የተመዘገበ ድግስ ነበር። ሻሁ ይህን ዝግጅት ለማድረግ የመረጡት ቦታ ከቴሄራን ርቃ የምትገኘዋ በጥንታዊቷ የፐርሺያ ግዛት መዲና የነበረችው ዛሬ ፍርስራሿ ብቻ የሚገኘው ፐርሴፖሊስ በተባለች ታሪካዊ ቦታ ነበር። ዝግጅቱ የፐርሺያን ታላቅነት ለዓለም ለማሳየት እንጂ የኢራንን ሕዝብ ለማስደሰት አልነበረም። ስለዚህም ሻሁ 62 የዓለም ታላላቅ መሪዎች፣ ነገስታት፣ ፕሬዝዳንቶችና ጠቅላይ ሚኒስትሮችና ልዕልቶችን ወደዛች በረሃ ቦታ ጋበዙ። እንግዲህ ታሪክ እዚህ ላይ ነው የሚገረመው። እነዚህ ሁሉ የዓለም ሹማምንት በግል አውሮፕላናቸው ሺራዝ ወደ ተባለች የኢራን ከተማ አየር ማረፊያ ሲወርዱ ከዚያም ወደ ፐርሴፖሊስ ሲጓዙ የሚጠብቃቸው ነገር አስገራሚ ነበር። ሻሁ በዛች ደረቃማ በረሃ ላይ እንግዶች እንደ ጥንቶቹ የፐርሺያ ነገስታት እንዲሰማቸው በማሰብ 50 ግዙፍና እጅግ የቅንጦት ድንኳኖችን አስተክለው ነበር። ነገር ግን እነዚህ ድንኳኖች ተራ የሸራ ድንኳኖች አልነበሩም። እያንዳንዳቸው ድንኳኖች ከውስጡ በኩል እጅግ ውድ በሆኑ የሐር ጨርቆች፣ በክሪስታል አምፖሎች፣ በማሞቂያና በማቀዝቀዣ መሳሪያዎች የተገጠሙ ልክ እንደ አውሮፓ የቅንጦት ሆቴሎች ክፍሎች ነበሩ። ዲዛይኑ የሰራው የፈረንሳይ ታላላቅ የዲኮር ባለሙያዎች ቡድን ነበር። አስቡት እንግዲህ በበረሃ ላይ የፓሪስን ቅንጦት ማግኘት። የሚበላው የሚጠጣው ነገር ይህ ታሪክ የማይለው ብክነት ነበር። ሻሁ በኢራን ገበያ የሚሸጠው ምንም አይነት ምግብ ለዓለም መሪዎች ማቅረብ አልፈለጉም። ስለዚህም የዓለም ታዋቂ ምግብ አብሳዮችን ከፓሪስ ታዋቂው ማክሲሚስ ሬስቶራንትን አስመጡ። 18 ወይም 18000 ኪሎ ግራም እጅግ ውድ የሆነ ምግብ፣ ስጋና አሳ፣ አትክልት እና የተለያዩ የቅንጦት ምግቦች በየቀኑ ከፓሪስ ወደ ሺራዝ አየር ማረፊያ በጦር አውሮፕላኖች ይበር ነበር። ከዚህም በላይ እንግዶቹ የሚጠጡት 25000 ጠርሙስ እጅግ ታዋቂና በዓለም ላይ በጣት የሚቆጠሩ ሰዎች ብቻ የሚጠጡት የድሮ የፈረንሳይ ወይን ተጓጉዞ መጣ። ነገር ግን ይህ ሁሉ ወይን በዚያ በረሃማ ሙቀት ውስጥ እንዳይበላሽና እንዳይሞቅ ማድረግ ነበረባቸው። መፍትሄው ምን ነበር? እንመልከተው። እጅግ የሚያስገርመው እብደት እዚህ ላይ ነው። ሻሁ ወይኑን ለማቀዝቀዝ ሲሉ ብቻ በቶን የሚቆጠር በረዶ ከአውሮፓ በጦር አውሮፕላኖች ወደ በረሃዋ ፐርሴፖሊስ እንዲጓጓዝ አደረጉ። ይህ ብቻ አይደለም። ሻሁ እንግዶቻቸው በበረሃ ቦታ ላይ እንዳሉ እንዲሰማቸው አልፈለጉም። ስለዚህ በዚህ ደረቅ አሸዋማ መሬት ላይ በ10 ሺዎች የሚቆጠሩ አበቦችን ከአውሮፓ አስመንጥተው ታላቅና ውብ የሆነ ሰው ሰራሽ ገነት አስገነቡ። በዚህ በረሃ ላይ የአውሮፓ ወፎች ሳይቀሩ እንዲበሩ ተደርጎ ነበር። ይህ ሁሉ ታላቅ ድግስ ሲካሄድ ወጪው ምን ያህል ነበር? በዚያን ጊዜ በ1971 ሻሁ ለዚህ የ3 ቀን ግብዣ ያወጡት ወጪ $100 ሚሊዮን ነበር። ይህ ሀዝ ዛሬ ባለው የገንዘብ ዋጋ ስናሰላው $800 ሚሊዮን ወይም ከ72 ቢሊዮን የኢትዮጵያ ብር በላይ ማለት ነው። ለ3 ቀናት ድግስ የደሃ ሀገር ገንዘብ የተመነዘረው። የኢራን ሕዝብ ወደዚህ ድግስ አልተጋበዘም ብቻ ሳይሆን እንዳይጠጋም ተከልክሎ ነበር። በሺዎች የሚቆጠሩ የደህንነት ኃይሎች ድንኳኖቹን ከቦ በማስጠበቅ ማንም የኢራን ዜጋ ድምጹን እንዳያሰማ እንዳይታይ አድርገው ነበር። አሁን ራስዎን በአንድ ምስኪን የኢራን ገበሬ ጫማ ውስጥ አድርገው ያስቡት። እርስዎ በሚኖሩበት መንደር በድርቅና በረሃብ ምክንያት ቤተሰቦ የሚላስ የሚቀመስ አጥቷል። ልጆ በመድኃኒት እጦት ምክንያት በአልጋ ላይ የጣረ ነው። እርስዎ የዕለት ጉርስ ፍለጋ እየተንከራተቱ ነው። በዚያን ጊዜ በሬዲዮ ወይም በወሬ ይሰማሉ። የሀገሩ መሪ ሻሁ ከፓሪስ 18000 ኪሎ ምግብ በአውሮፕላን እያመላለሱ ለአውሮፓውያንና ለአሜሪካን መሪዎች እየመገቡ ነው። ወይኑም ለማቀዝቀዝ በረዶ ከአውሮፓ እያስመጡ ነው። የተረፈው ምግብ በረሃ ላይ እየደፉት ነው የሚል ዜና ሲሰሙ ምን ይሰሙታል? ቁጣ፣ ጥላቻ፣ የበቀል ስሜት። ከዚህ በኋላ ነው ያ ቁጣ የሕዝብ እንባ በኢራን ምድር ማዕበል ሆኖ መነሳት የጀመረው። የፐርሴፖሊስ ድግስ የሻውን መንግስት የሬሳ ሳጥን ላይ የተመታ የመጨረሻው ሚስማር ነበር። የኢራን ሕዝብ ይህ መሪ የኛ አይደለም፣ ይህ መንግስት የኛ አይደለም፣ የሀብታሞችና የውጪ ዜጎች አሻንጉሊት ነው ብሎ ደመደመ። የረሃቡ ጩኸት ወደ አብዮት ጩኸት ተቀየረ። የህዝብ ትዕግስት ልክ እንደ ወንዝ ግድብ ነው። ውሃው በጥቂቱ ሲጠራቀም ግድቡ ጸጥ ያለ የተረጋጋ አልፎ ተርፎም የሚያምር ይመስላል። ነገር ግን አንዴ የውሃ መጠኑ ከግድቡ አቅም በላይ ከሆነ
ያ ጸጥ ያለ ውሃ ወደሚያስፈራ የሚያገኘውን ሁሉ ወደሚያጠፋ ታላቅ ማዕበል ይቀየራል። የተገነባውንም ግድብ ራሱ ጠራርጎ ይወስዳል። በ1979 በኢራን ምድር የሆነው ይኸው ነበር። የትዕግስት ግድቡ ተሰበረ። የቁጣው ማዕበል ፈነዳ። የኢራኑ ሻህ በፐርሴፖሊስ በረሃ ላይ ያዘጋጁት ያ አባካኝ ድግስ የ2500 ዓመት በዓል ለኢራን ሕዝብ ፊቱ ላይ በጥፊ እንደተመታ ነበር። ድሆች በራብ ሲንገላቱ ሻሁ የፓሪስ ምግብ ለዓለም መሪዎች ሲያበሉ ማየት በሕዝቡ ልብ ውስጥ የነበረው የምሬት ብልቃትን ሞልቶ አፈሰሰው። ከዚያች ቀን ጀምሮ በኢራን ምድር አንድ ነገር ግልጽ ሆነ። ሻሁና ሕዝቡ በአንድ ሀገር ውስጥ የሚኖሩ ግን የተለያዩ ዓለም ውስጥ ያሉ ጠላቶች ሆኑ። ከ1971 የድግስ ቅሌት በኋላ የሻሁ መንግስት ይበልጥ ጨቋኝና አፋኝ የሆነ መጣ። ሳቫክ በመባል የሚታወቁ በአሜሪካ CIA እና በእስራኤሉ ሞሳድ ስልጠና የተሰጠው የሻሁ ምስጢራዊ የደህንነት ተቋም ሀገሪቱን ወደ እስር ቤትነት ቀየራት። ተቋሚዎች ይገደላሉ፣ ይደበደባሉ፣ ያለ ፍርድ ይበሰብሳሉ። የፖለቲካ ነጻነት የሚባል ነገር በቴህራን ጎዳኖች ቀርቶ በጓዳም አይታሰብም ነበር። በዚህ የጨለማ ጊዜ ግን ከኢራን ድንበር ባሻገር አንድ ድምጽ ይሰማ ጀመር። ድምጹ የሚመጣው ከፓሪስ ፈረንሳይ ነበር። ድምጹ የጠመንጃ አልነበረም፣ የቦምብም አልነበረም፣ የካሴት ክር ድምጽ ነበር። ይህ ድምጽ የአያቶላ ሩኋላ ሆሚኒ ድምጽ ነበር። ሆሚኒ የሻውን መንግስት በመቃወማቸው ምክንያት ከሀገር የተባረሩ ታላቅ የሺያ ሃይማኖት አባት ነበሩ። ሻሁ ይህንን ሽማግሌ ቄስ ከሀገር ካስወጡት እፎ ይላለው ብለው አስበው ነበር። ነገር ግን ሆሚኒ በስደት ሆነው በካሴት እየቀረጹ የሚልኩት የትግልና የሃይማኖት ስብከት በህገወጥ መንገድ ወደ ኢራን እየገባ በየመስጊዱ በየዩኒቨርሲቲውና በየቤቱ ይደመጥ ጀመር። የሆሚኒ መልእክት ግልጽና ኃይለኛ ነበር። ሻሁ የአሜሪካ አሻንጉሊት ነው። የኢራንን ሀብት ለባዕዳን እየሸጠ ነው። እስልምናን እያጠፋ ነው። ይህን አምባገነን መጣል አለብን የሚል ነበር። እንግዲህ አስቡት፣ በአንድ በኩል ዘመናዊ ጦር፣ አውሮፕላንና አሜሪካን የመሰለ ታላቅ ወዳጅ ያለው ሻህ፣ በሌላ በኩል በስደት ያሉ መሳሪያ አልባ ግን የህዝቡን ልብ በካሴት ድምጽ ያሸነፉ የሃይማኖት አባት ወደ ትግሉ ገቡ። በ1978ም ማለቂያ ላይ የቴህራን ጎዳኖች በሰልፎች ተጠለቀለቁ። ተማሪዎች፣ ነጋዴዎች፣ ገበሬዎች፣ የሃይማኖት አባቶች ሁሉም በአንድ ድምጽ ሞት ለሻሁ፣ ሞት ለአሜሪካ እያሉ ይጮሁ ጀመር። ሻሁ ያደራጁት ግዙፍ ጦር ህዝቡን እንዲጨፈጭፍ አዘዙ። በሺዎች የሚቆጠሩ ዜጎች በአደባባይ ወደቁ። ነገር ግን የፈሰሰው ደም እሳቱን ከማጥፋት ይልቅ ቤንዚን ሆነበት። አንድ ሰልፈኛ ሲወርቅ 40 ሰልፈኛ ይተካል። የኢራን ጦር ራሱ ወንድሞቹን መግደል ሰልችቶት መሳሪያውን መጣል ጀመረ። በመጨረሻም ጃንዋሪ 16 1979 ዓለምን ያስደነገጠ ክስተት ሆነ። ራሳቸውን የነገስታት ንጉስ ብለው ይሰይሙ የነበሩት የአሜሪካ የቅርብ ወዳጅ የነበሩት ሻህ መሐመድ ራዛ ፓህሌቪ አሜሪካ ሰራሽ በሆነችው ቦይንግ 707 አውሮፕላናቸው ላይ ተሳፍረው ሀገራቸውን ጥለው ተሰደዱ። በዚያች ቅጽበትም የ2500 ዓመታት የፐርሺያ የዘውድ አገዛዝ ታሪክ አከተመ። ከሁለት ሳምንታት በኋላም ፌብሩዋሪ 1 ቀን 1979 ቴህራን አየር ማረፊያ በሚሊዮኖች በሚቆጠሩ ሰዎች ተጨናነቀ። ከፓሪስ የተነሳች የፈረንሳይ ኤርባስ አውሮፕላን አረፈች። አውሮፕላኗ ደረጃዋ ላይ ጥቁር ቆብ የለበሱ ነጭ ጺማቸው ደረታቸውን የሸፈነ የተረጋጉ አንድ አዛውንት ብቅ አሉ። አያቶላ ሆሚኒ ከ17 ዓመታት ስደት በኋላ ወደ ሀገራቸው ተመለሱ። ህዝቡ በእልልታ በለቅሶና በጭብጨባ ተቀበላቸው። አብዮቱ አሸነፈ። ሆሚኒ ስልጣን እንደያዙ አሜሪካን ዓለምን ድግዝግዝ የሚያደርጉ የዓለምን የጂኦፖለቲካ ካርታ ለዘላለም የቀየሩ 3 አብይ ውሳኔዎችን አሳለፉ። አንደኛ፣ የፖለቲካ መዋቅር መቀየር ነው። ሆሚኒ ምዕራባውያን የሚኮሩበት ዲሞክራሲን ወደ ጎን በመተው ሀገሪቱን በሸሪዓ ህግ የምትመራ እስላማዊ ሪፐብሊክ አደረጓት። ራሳቸውንም ጠቅላይ መሪ ወይም ሱፕሪም ሊደር ብለው ሰየሙ። ይህ ማለት ከፕሬዝዳንቱ በላይ ከፓርላማው በላይ የመጨረሻ ቃል የሳቸው ሆነ ማለት ነው። ሁለተኛ፣ ታላቅ የድፍረት እርምጃ ወይም የታጋቾችን ቀውስ አስከተሉ። በኖቬምበር ወር 1979 ዓ.ም የሆሚኒ ደጋፊ የሆኑ የኢራን ዩኒቨርሲቲ ተማሪዎች የአሜሪካንን እምብርት የሚያርበደብድ እርምጃ ወሰዱ። በቴህራን የሚገኘውን የአሜሪካ ኤምባሲ ግቢ ሰብረው በመግባት 52 የአሜሪካ ዲፕሎማቶችና ሰራተኞችን አገቱ። አሜሪካ የተሰደደውን ሻህ አሳልፋ ካልሰጠች እነዚህ አሜሪካውያን አንለቅም አሉ። አስቡት፣ በዓለም ታላቋ እና ኃያሏ ሀገር በጣት በሚቆጠሩ ተማሪዎች ተዋረደች። ሆሚኒ ይህንን የተማሪዎች ድርጊት በይፋ ደገፉ። አሜሪካውያኑ ታጋቾቻቸው ለ444 ቀናት በእስር ቆዩ።
የጂም ካርተር አስተዳደር ታጋቾችን ለማስለቀቅ ያደረገው ወታደራዊ ዘመቻም በበረሃ ላይ ከሽፎ የአሜሪካ ሄሊኮፕተሮች ተቃጠሉ። ይህ ክስተት በአሜሪካውያን ዘንድ መቼም የማይረሳ የስነ ልቦና ጠባሳ ጥሎ አለፈ። ሶስተኛው የነዳጅና የኒኩለር ፖሊሲ መገልበጥ። ሆሚኒ የኢራን ነዳጅ የኢራን ሕዝብ ነው በማለት የአሜሪካና የእንግሊዝ የነዳጅ ኩባንያዎችን ኮንትራት ቀደዱ፣ ሀብቱንም አወረሱ። ከዚህም በላይ ሆሚኒ አሜሪካን ከመጥላታቸው የተነሳ አሜሪካ በነፃ የሰጠቻቸውን የኒኩለር ማበልጸጊያ ሪአክተሮች እንዲዘጉ አዘዙ። የኒኩለር ጦር መሳሪያ መስራት በእስልምና ሕግ የተከለከለ ወይም ሐራም ነው በማለት ከአሜሪካ ጋር ይሰሩ የነበሩ የኒኩለር ሳይንቲስቶችን ከስራ አሰናበቱ። በወቅቱ ኢራን የኒኩለር ቦምብ የማምረት ምንም ፍላጎት አልነበራትም። የሆሚኒ እሳቤ ግልጽ ነበር። ከእንግዲህ የአሜሪካን ቴክኖሎጂ ሆነ ዶላር አንፈልግም፣ ራሳችንን ችለን በእስልምና ሕግ እንተዳደራለን ነበር ሐሳባቸው። እንግዲህ ታሪክ እዚህ ላይ አንድ ትልቅ ጥያቄ ያነሳል። ዛሬ አሜሪካ የኒኩለር ቦምብ ልትሰራ ነው፣ ዓለምን ልታጠፋ ነው እያለች ሌት ተቀን የምትዝትባት ኢራንን በ1979 የኒኩለር ፕሮግራሟን ስትዘጋው እንዴት ተቀበለቻት? አሜሪካ ዋው ኢራን ቦምብ መስራት አቆመች፣ ሰላም ሰፈነ ብላ ተደሰተች ወይ? አይደለም፣ በጭራሽ አልተደሰተችም። ምክንያቱም አሜሪካ የተቆጣችው የኒኩለር ፕሮግራሙ በመዘጋቱ አልነበረም። የቁጣው ዋነኛ ምንጭ የነዳጅ ቧንቧ መቋረጡ፣ ዜጎቿ መታገታቸውና በመካከለኛው ምስራቅ ታላቋ ወዳጇ የሻሁ መንግስት ወድቆ ታላቅ ጠላት የሆሚኒ መንግስት መመስረቱ ነበር። በአንድ ጀንበር በአሜሪካ የፖለቲካ ካርታ ላይ ኢራንን ከወዳጅ ወደ ጠላት አልፎም ተርፎም ወደ ሽብር ሀገር ተቀየረች። አሜሪካ የደረሰባት ውርደት ዝም ብላ የምትወጣ ሀገር አልነበረችም። በ1979 ማለቂያ ላይ በዋሽንግተን ዲሲ የሚገኙ የአሜሪካ ፖለቲከኞችና የደህንነት ሹማምንት አንድ ምስጢራዊ ስብሰባ ተቀምጠው ይህንን አዲሱን የኢራን መንግስት እንዴት እናጥፋው፣ እንዴት እንቅጣው ብለው መከሩ። የወሰኑትም ውሳኔ መካከለኛውን ምስራቅ በደም የሚያጠምቅ የዓለምን ፖለቲካ የሚያናውጥና እስከዛሬ ድረስ የሚያስተጋባ የፖለቲካ ቺች ጨዋታ ነበር። የዚህ የቺች ጨዋታና ተዋናይ ማን ነበር? ማንን ጠቀመው? ኢራንን ሊቀጡ አሰቡ። እንግዲህ ይህን አሜሪካ የመረጠችው አሳፋሪ መሳሪያ እና በሁለት ሀገራት መካከል የተከፈተው የደም አፈሳሽ የኢራቅና የኢራን ጦርነት። የዓለም ፖለቲካ ልክ እንደ ቼዝ ጨዋታ ነው። ሀያላን ሀገራት ተጫዋቾች ሲሆኑ፣ ደካማ ሀገራት ደግሞ በቦርዱ ላይ ወደፊት የሚገፉ የሚሰዉ፣ አልፎ ተርፎም ንጉሱን ለማዳን የሚገበሩ ናቸው። በዚህ ጭካኔ ጨዋታ ውስጥ ትልቁ ህግ አንድ ነው። የገዛ ጥቅምህን ለማስከበር ስትል የጠላትህን ጠላት ወዳጅ አድርገህ ተጠቀምበት። ግዳጅ ሲፈጸምልህ ግን እንዳሮጌ ዕቃ አውጥተህ ጣለው። ይህን የፖለቲካ ግብዝነት በተግባር ለማየት ከ1980ዎቹ መካከለኛው ምስራቅ ታሪክ የተሻለ ማሳያ አይገኝም። አሜሪካ በ1979 የኢራን አብዮት ምክንያት እጅግ ተዋርዳ ዜጎቿ ታግተው ነዳጁ ተቋርጦ በመካከለኛው ምስራቅ የነበራት ታላቅ የፖሊሲ ጣቢያ የሻው መንግስት ፈርሶባት ነበር። ዋሽንግተን በቆጣ ታምሳለች። ኢራንን ለመቅጣት አዲሱን የሆሚኒ መንግስት ከስሩ ለመንቀል አንድ መላ መዘየር ነበረባት። ነገር ግን አሜሪካ ራሷ ጦር ሰብቃ ወደ ቴህራን መግባት አልፈለገችም ወይም አልቻለችም። ስለዚህ በቼዝ ቦርዱ ላይ ለዚህ ቆሻሻ ስራ ወይም ደርቲ ወርክ የሚሆን አንድ ምቹ በቼዙ ላይ የሚጫወቱበት ጠጠር መፈለግ ጀመረች። አሜሪካ አይኗን ስታማትር አንድ ወጣት ስልጣን የተጠማ ጨካኝና ራሱን እንደ አዲሱ የአረብ ንጉስ ዘመናዊ ሳላዲን አድርጎ የሚቆጠር አምባገነን መሪ አገኘች። እርሱም የኢራቋ የባዝ ፓርቲ መሪ ሳዳም ሁሴን ነበር። ሳዳም ሁሴን በኢራን ውስጥ የተፈጠረው ትርምስና የጦር ኃይሉ መዳከም ምክንያቱም ሆሚኒ የሻውን ጀነራሎች ገለው ወይም አባራው ስለነበር እንደ መልካም አጋጣሚ ተመለከተው። ህልሙ በኢራንና በኢራቅ ድንበር ላይ ያለውን በነዳጅ የበለጸገውን የኩርዲስታን ግዛት መቁረስና በፋርስ ባህረ ሰላጤ ላይ የበላይነት መቀዳጀት ነበር። አሜሪካና ሳዳም ሁሴን የጥቅምት ዳራቸው ተፈጸመ። አሜሪካ ሳዳም ሁሴንን አንተ ብቻ ወደ ቴህራን ግባ እንጂ እኛ ከጀርባ ሆነን እናስታጥቃለን አለችው። እናም አደረገችው። በሴፕቴምበር 22 1980 የኢራቅ ጦር አውሮፕላኖች የኢራንን አየር ማረፊያዎች በቦምብ አረሱት። የሳዳም ሁሴን ግዙፍ ታንኮች የኢራንን ድንበር ጥሰው ገቡ። ዓለምን ያስደነገጠው የሃያኛው ክፍለ ዘመን እጅግ ረጅሙና እጅግ ደም አፋሳሹ እጅግ አሳዛኙ የኢራንና ኢራቅ ጦር ተጀመረ። ሳዳም ሁሴን ጦርነቱን በጥቂት ሳምንታት ውስጥ በድል እንደሚጠናቀቅ አስቦ ነበር። የኢራን ጦር የተዳከመ፣ ህዝቡም
በአብዮት ግርግር የተከፋፈለ ስለመሰለው ቴህራን ውስጥ በቀላሉ ገብቶ ቡና የሚጠጣ መስሎት ነበር። ነገር ግን ሳዳም ሆነ አሜሪካ አንድ ትልቅ ነገር ዘንግተው ነበር። የኢራን ህዝብ ከብሔራዊ ስሜት እና የሃይማኖት ወኔ ነበረው። ሆሚኒ ሀገራችን ተወረረች፣ እስልምና አደጋ ላይ ነው፣ ጂሃድ ወይም የቅዱስ ጦርነት አውጃለሁ ብለው ለህዝቡ ጥሪ ሲያደርጉ የኢራን ወጣቶች፣ አዛውንቶች፣ ሌላው ቀርቶ ህፃናት ሳይቀሩ መሳሪያ አንግበው ግንባራቸው ላይ ያ ሁሴን የሻው ሰማዕታት የሚል ጨርቅ አስረው የሳዳምን ታንኮች በባዶ እጃቸው ሊገቱት ወደ ግንባር ዘመቱ። ይህ ጦርነት ልክ እንደ አንደኛው የዓለም ጦርነት አይነት የድንበር ላይ ምሽግ ሆነ። ሚሊዮኖች በየምሽግ ውስጥ በጭቃና በደም በበሽታ አለቁ። በዚህ እልቂት መካከል ግን አሜሪካ ምን ሚና ነበራት? እንመልከተው። እዚህ ላይ ነው የጂኦፖለቲክ መቅለሽለሽ የሚያስከትለው። አሜሪካ ጦርነቱ ቶሎ እንዳያልቅ ሁለቱንም ሀገራት እርስ በርሳቸው ታፋጫቸው ነበር እንዲዳከሙ። እጅግ ረቂቅና አጋንንታዊ የሆነ ፖሊሲ ተከተለች። የፖሊሲው ስምም በይፋ ባይነገርም ሁለቱም ይሸነፉ የሚል ነበር። እንዴት የሚለውን ስንመለከት ሳዳም ሁሴን የጦር መሳሪያ ሲያጥረው አሜሪካ በቢሊዮን የሚቆጠር ዶላር ብድር ትሰጠዋለች። የሳተላይት መረጃ እያቀበለች የኢራንን ጦር እንቅስቃሴ ትነግረዋለች። ከዚህም በላይ ሳዳም ሁሴን በዓለም አቀፍ ሕግ የተከለከለውን የኬሚካል ጦር መሳሪያ በተለይም የመስተርድ ጋዝና የነርቭ ጋዝ በኢራን ወታደሮች ላይ በሰላማዊ ዜጎች ላይ ሲረጩ አሜሪካ አይኗን ጨፈነች። በዓለም አቀፍ መድረክም ከለላ ሰጠችው። የአሜሪካ ፕሬዝዳንት ሮናልድ ሬገን ልዩ መልእክተኛ በኋላ ፕሬዝዳንት የሆኑት ዶናልድ ራምስፌልድ ባግዳድ ሄደው ከሳዳም ጋር እየተጨባበጡ ምስላቸው በቴሌቪዥን ታየ። ነገር ግን በሌላ በኩል ደግሞ ኢራን ጦርነቱን ልታሸንፍ ስትቃረብ እና የሳዳም ጦር ሲሸሽ አሜሪካ በሚስጥር በእስራኤል በኩል አድርጋ ለኢራን ጸረ ታንክና ጸረ አውሮፕላን ሚሳኤሎችን ትሸጥላቸው ነበር። ይህ ቅሌት ተግባር በታሪክ ኢራን ኮንትራ ስካንድል በመባል ይታወቃል። አስቡት፣ አሜሪካ በአንድ እጇ ለሳዳም የኬሚካል መሳሪያ መግዣ ዶላር ትሰጣለች፣ በሌላ እጇ ደግሞ ለኢራን ያንን የሳዳምን ጦር የምትመታበትን ሚሳኤል ትሸጣለች። ዋናው ዓላማ ጦርነቱ አይቁም፣ ሁለቱም ደማቸው ይፍሰስ፣ የነዳጅ መጫዎቻቸው ይቃጠል፣ መካከለኛው ምስራቅ ደካማ ሆኖ ይቆይ የሚል ነበር። ጦርነቱ ለ8 ዓመታት እስከ 1988 ዓ.ም ዘለቀ። ውጤቱም ከ1 ሚሊዮን በላይ የኢራንና የኢራቅ ዜጎች አብዛኛው ወጣቶች ሞቱ። በሚሊዮኖች የሚቆጠሩ አካለ ስንኩል ሆኑ። የሁለቱም ሀገራት ኢኮኖሚ ወደ ዜሮ ወረደ። በመጨረሻም ጦርነቱ ያለ አሸናፊ ተቋጨ። ታዲያ አሜሪካ ያሁሉ ስትንከባከበውና ስታስታጥቀው የነበረውን ወዳጇን ሳዳም ጦርነቱ ካበቃ ከ2 ዓመት በኋላ በ1990 በጦርነት የተዳከመውና ዕዳ የተከመረበት ሳዳም ሁሴን ሌላ እብደት ውሳኔ ወሰነ። በነዳጅ የበለጸገችውን ትንሿን ጎረቤቱን ኩዌትን ወረረ። እዚህ ጋር ነው የአሜሪካ እውነተኛ ማንነትና ግብዝነት ቁልጭ ብሎ የወጣው። ሳዳም ሁሴን የኢራንን ድንበር ጥሶ ገብቶ 1 ሚሊዮን ሰው በኬሚካል ሲጨፈጭፍ አሜሪካ ጀርባዋን እያሻሸች ታበረታታው ነበር። ነገር ግን ኩዌትን ሲወር የነዳጅ ጉድጓዴ ነካብኝ፣ የምዕራባውያንን ጥቅም አደጋ ላይ ጣልክ በማለት በአሜሪካ የሚመራ 30 ሀገራትን ያካተተ ግዙፍ ጦር በመካከለኛው ምስራቅ ላይ ዘነበ። በበረሃ ማዕበል በኦፕሬሽን ዴዘርት ስትሮም በተባለው ዘመቻ የሳዳም ሁሴን ጦር በ42 ቀናት ውስጥ ተደመሰሰ፣ ከኩዌትም ተባረረ። የአሜሪካ ለ8 ዓመታት ኢራንን እንዲወጋላት ያሳደገችው ውሻ ጌታውን ሊነክስ ሲሞክር ጥርሱ ተሰበረ። በመጨረሻም በ2003 ከ9/11 ጥቃት በኋላ አሜሪካ የጅምላ ጥፋት መሳሪያ ያለው በሚል የውሸት ሰበብ ኢራቅን ሙሉ በሙሉ ወረረች፣ የሳዳምን መንግስት ገለበጠች። በ2006 ዓ.ም ደግሞ ያ በአሜሪካ ዶላርና የፖለቲካ ከለላ ሲኮፈስ የነበረው ሳዳም ሁሴን በአሜሪካኖች ወታደሮች ቁጥጥር ስር ሆኖ የዓለም ሚዲያዎች እያዩት በስቅላት ተቀጣ። ያገለገለ መሳሪያ ሲያረጅ መጣል ወይም ሲያምጽ ማጥፋት፣ ይህ ነው የዓለም ፖለቲካ ህግ። እንግዲህ ይህንን ታሪክ ከኢራን መሪዎች አንጻር ሆነን ስንገመግመው የኢራንን የዛሬዋ ጸባይ፣ ፍርሃትና የኒኩሌር ጦር መሳሪያ የመታጠቅ ጉጉት በሚገባ እንረዳለን። ኢራን በ1950ዎቹ ዲሞክራሲዋ በአሜሪካና በእንግሊዝ ሴራ ተቀማች። የሞሳዴቅ መገልበጥን ማንሳት አለብን። በ1980ዎቹም በአሜሪካ ድጋፍና በሳዳም ሁሴን ተወረረች። ህዝቧ በኬሚካል አለቀ። በ2000 ደግሞ አሜሪካ በምስራቅ አፍጋኒስታንና በምዕራብ ኢራቅን ወራ በጦር ከበበቻት። ታዲያ በዚሁ ላይ የተከበበችውና የተደፈረችው ኢራን ራሷን ለመከላከል ዳግም የሳዳም ሁሴን አይነት አደጋ እንዳይደርስባት የህልውና ዋስትና የሆነውን የኒኩሌር ቦምብ ለማምረት ብትሞክር ትክክል ነች ወይስ ስህተት? የዚህ ጥያቄ ምላሽ አሁን በኢራንና በዓለም ሀያላን በተለይም በእስራኤልና በአሜሪካ መካከል ያለው የኒኩሌር ፍጥጫና የጦርነት ዛቻ
ይወስደናል። እስኪ ለጥቂት ደቂቃዎች ራሳችንን በአንድ ጨለማና አስፈሪ ጫካ ውስጥ ብቻውን እንደተተወ ዙሪያውን በታጣቁና ጥርሳቸው ባገጠጡ ተኩሎች እንደተከበበ ሰው አድርገን እናስብ። ወደፊት ብንሄድ ገደል፣ ወደ ኋላ ቢመለስ እሳት፣ የትም መሸሽ አይቻልም። ይህ ሰው በዛች ጭንቀት ሰዓት ላይ ምን ያደርጋል? ለመትረፍ ሲል ያገኘውን ድንጋይ፣ ዱላ አሊያም ስለታማ ነገር አንስቶ ለመፋለም ይገደዳል። በዓለም ፖለቲካ መድረክ ላይም የፍርሃት ስነ ልቦና፣ የህልውና ትግል ሀገራትን ወደማይታመን እብደት ውሳኔ ይገፋፋቸዋል። ከ1980ዎቹ ጀምሮ እስከ ዛሬው ዕለት ያለው የኢራን ታሪክ ስንመረምር የምናገኘው ይህን የታጠረች የተከበበችና በፍርሃት የምትርድ ሀገርን ምስል ነው። አሜሪካ ኢራንን ለማጥፋት ሳዳም ሁሴንን አሳድጋ አስታጥቃ የኬሚካል መሳሪያ ስርጭታ አዝምታባት ነበር። ኢራን ያንን የ8 ዓመት የደም ጎርፍ ተሻግራ ስትወጣ ዓለም በተለየና እጅግ አስፈሪ በሆነ መነጽር ማየት ጀመረች። እስኪ ካርቶን ዘርግተን የዓለምን መልክዓ ምድር እንመልከት። ጫማችንን አውልቀን በኢራን ሃይማኖታዊ መሪዎች ጫማ ውስጥ ሆነን እናስብ። ኢራን ምን ይታያታል? ከምዕራብ በኩል በኢራቅ አሜሪካ በ2003 ዓ.ም ሳዳም ሁሴንን ከስልጣን አውርዳ 150,000 የሚደርስ ግዙፍ ጦርና ዘመናዊ ጦር መሳሪያ በኢራን ድንበር ላይ አሰፈረች። በምስራቅ በኩል አፍጋኒስታን አሜሪካ ታሊባንን ለመውጋት በሚል እስከ 100,000 የሚደርስ ጦር፣ ታንኮችና አውዳሚ የጦር ጀቶችን በኢራን ጉሮሮ ላይ አቆመች። በደቡብ በኩል በፋርስ ባህረ ሰላጤ የዓለምን ውቅያኖስ የሚያንቀጠቅጠው የአሜሪካ ባህር ኃይል 5ኛው እዝ በባህሪን ሰፍሮ ሚሳኤሎችን ወደ ቴሄራን አዙሮ ይጠብቃል። በቅርቡ ደግሞ እንደነ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ከአሜሪካና ከእስራኤል ጎን ተሰልፈው ኢራንን አግልለዋታል። እንግዲህ አስቡት፣ ይህ የሞት ከበባ አይደለምን? ከዚህ በላይ አስፈሪ ማነቆ አለን? ከዚህ የጂኦግራፊ ከበባ በላይ ደግሞ ኢራንን እንቅልፍ የነሳት ሌላ የታሪክ እውነት አለ። ኢራን አሜሪካ በዓለም ዙሪያ የምታደርገው የመንግስት ግልበጣ ታሪክ በደንብ ታውቋለች። አሜሪካ እስካሁን በዓለም ላይ ወደ 100 የሚጠጉ ሀገራት ላይ የመንግስት ለውጥ አድርጋለች። ለምዕራባውያን ያለጎበደዱ መሪዎች መጨረሻቸው ምን እንደሆነ ኢራን በሚገባ አይታለች። የኢራቁ ሳዳም ሁሴን ከጉድጓድ ወጥቶ ተሰቀለ። የሊቢያው መሪ ጋዳፊ በጎዳና ላይ ተዋርዶ ተገደለ። ምክንያቱም ሳዳምም ሆነ ጋዳፊ አሜሪካን የሚመልስ የኒኩለር ቦምብ አልነበራቸውም። በአንጻሩ ግን የሰሜን ኮሪያው ኪም ጆንግ ኡን ቀን ከሌሊት አሜሪካን እየሰደበ ሚሳኤል እያንኮበኮበ ማንም አይነካውም፣ ምክንያቱም የኒኩለር ቦምብ አለው። ይህ እውነት በኢራን መሪዎች አእምሮ ውስጥ እንደ ጥይት ተተኮሰ። እኛም እንደ ሳዳም ወይም እንደ ጋዳፊ ተዋርደን መሞት ከሌለብን የህልውናችን ዋስትና የሆነውን የማይሰበረውን ጋሻ መስራት አለብን። ያ ጋሻ ደግሞ የኒኩለር ቦምብ ነው ብለው ወሰኑ። በ1984ም በኢራንና ኢራቅ ጦርነት መሃል ኢራን ያንን በ1979 ዘግተው የነበረውን የኒኩለር ፕሮግራም ዳግም አነቃችው። በዓለም ዙሪያ የተበተኑ የኢራን ሳይንቲስቶች ሰበሰበች። ከመሬት በታች ከተራራ ስር ቦምብ ሊሰብረው በማይችለው ጥልቅ ዋሻ ውስጥ ዩራኒየም ማበልጸግ ጀመረች። ነገር ግን ኢራን ይህን ስታደርግ አሜሪካና እስራኤል እጃቸውን አጣምረው የሚመለከቱ ሞኞች አልነበሩም። እዚህ ላይ እስራኤልን መውቀስ አንችልም። ለምን ቢሉ የኢራን ጠቅላይ መሪዎች በአደባባይ እስራኤል የተባለች ሀገር ከካርታ ላይ መፋቅ አለብን እያሉ በይፋ ይዝታሉ። ታዲያ ይህን የሞት ዛቻ የምትሰማ ሀገር የኒኩለር ቦምብ ስትሰራ እስራኤል እንደ ሀገር የሁሉና አደጋ ውስጥ ጣለባት። ፕሮግራሙን ለማክሸፍ ሌት ከቀን ብትሰራ አይፈረድባትም። ስለዚህ እስራኤልና አሜሪካ የኢራንን የኒኩለር ተቋማት በሳይበር ጥቃት ቫይረስ አወደሙ። የኢራን ታላላቅ የኒኩለር ሳይንቲስቶችም በየመንገዱ ገደሉ። ዓለም በኒኩለር ጦርነት አፋፍ ላይ ቆማ ትርበደበት ጀመር። ተስፋ የቆረጠችበትና በኢኮኖሚ ማዕቀብ ህዝቧ በረሃብ የተቆላባት ኢራን በስተመጨረሻም አንድ የሰላም እጅ ዘረጋች። የኒኩለር ቦምብ ማምረት አቆማለሁ፣ እናንተም ደግሞ በህዝቤ ላይ ጫናችሁትን ኢኮኖሚ ማዕቀብ አንሱልኛለች። ይህ ጥሪ በወቅቱ የአሜሪካ ፕሬዝዳንት ለነበሩት ባራክ ኦባማ ትልቅ እፎይታ ነበር። በ2015ም ዓለም ያስደሰተ የታሪክ ድንቅ ዲፕሎማሲያዊ ስምምነት ተፈረመ። ጂሲፒኦኤ በመባል የሚታወቀው የኢራን የኒኩለር ስምምነት በኢራን ፕሬዝዳንት ሐሰን ሩሃኒ እና በኦባማ አስተዳደር መካከል ጸደቀ። ኢራን ዩራኒየም ማበልጸጓን አቆመች። የዓለም አቀፍ ተቆጣጣሪዎች የኢራንን ተቋማት ፈተሹ። አሜሪካም ማዕቀቧን አነሳች። ሁሉ ነገር ሰላም የሆነ መሰለ። የጦርነት ደመና ከዓለም ላይ የተገፈፈ መሰለ። ነገር ግን በፖለቲካው ዓለም መተማመን ለመገንባት ዓመታት ይፈጃል። ለማፍረስ ግን የአንዲት ሰከንድ የብዕር ፊርማ በቂ ናት።
በ2018 ዓ.ም በዋሽንግተን ዲሲ ነጩ ቤተ መንግስት ዶናልድ ትራምፕ ስልጣን ያዙ። ትራምፕ ወደ ማይክሮፎኑ ቀረባሉና ይህ ከኢራን ጋር የተደረገው ስምምነት በህይወቴ ካየኋቸው ስምምነቶች ሁሉ እጅግ አስከፊውና አሜሪካን ያዋረደ ነው በማለት ዓለም እያየች ስምምነቱን ቀደዱት። አሜሪካ ከስምምነቱ ወጣች። ያነሳችው እጅግ አሳማሚ ማዕቀብም በጥፍ መልሳ በኢራን ላይ ጫነችው። ለኢራን ይህ ታላቅ ክህደት ነበር። ሲጀመር እነዚህ ምዕራባውያን ማመን አልነበረብኝም፣ እጃችንን ለሰላም ስንዘረጋ ነከሱን በማለት የኢራን መሪዎች በቁጣ ገነፈሉ። እንግዲያውስ አሜሪካም ሆነ ዓለም ገደል ይግባ፣ አሁን በይፋ የኒውክሌር ቦምብ እንሰራለን ብለው የቆመውን ማሽን መልሰው አሽከረከሩት። እናም ያ የትራምፕ ውሳኔ የኢራን የበቀል እርምጃ የዛሬው ዘመን ታላቅ አውዳሚ የጂኦፖለቲካ ቀውስ ስር መሰረት ሆነ። ዛሬ እኛ ይህንን ታሪክ እያነበብን ባለበት በዚህ ሰዓት የአሜሪካና የእስራኤል የጦር ጀቶች በኢራን ሰማይ ላይ ያንዣብባሉ። የኢራን ባላስቲክ ሚሳኤሎች ወደ መካከለኛው ምስራቅ ይዘንባሉ። ምዕራባውያን ሚዲያዎች ኢራን ዓለምን ወደ ጦርነት አፋፍ እየገፋች ነው፣ ኒውክሌር ልትታጠቅ ነው እያሉ ይጮሃሉ። አዎ ይህ በከፊል እውነት ነው። ኢራን ኃይለኛና አደገኛ የሽብር ቡድኖችንም የምታስታጥቅ ሀገር መሆኗ አይካድም። ነገር ግን ታሪክን ወደ ኋላ መለስ ብንል ስንመዝነው ሌላኛው የሳንቲም ገጽታ ፍንትው ብሎ ይታየናል። ኢራን ራሷን የምታየው ዓለም እንደምታጠፋ ወሬ ሳይሆን ነዳጇ እንደተዘረፈች፣ ዲሞክራሲያ እንደተቀማች፣ ዜጎቿ በኬሚካል እንደተጨፈጨፉ፣ በጠላቶቿ እንደተከበበችና የሰላም ቃል ኪዳኗ እንደተካደባት ሀገር ነው። ለእርሷ የኒውክሌር ቦምብ ማጥቂያ ሳይሆን ለ10 ዓመታት ክህደትና የመንግስት ግልበጣ ሴራ የሚያድነኝ ብቸኛ የማይሰበር ጋሻዬ ነው ብላ ታምናለች። እንግዲህ ይህ ማለቂያ የሌለው ፍርሃት፣ የጥርጣሬና የክህደትና የበቀል አዙሪት በመጨረሻ በጠረጴዛ ዙሪያ በሚደረግ የዲፕሎማሲ መጨባበጥ ያበቃ ይሁን ወይስ የሰው ልጅን ህይወት ወደሚገበረው አውዳሚ የሶስተኛው ዓለም ጦርነት ገደል ይገፋን ይሁን? በዚህ ጭካኔ የተሞላበት የጂኦፖለቲካዊ ጨዋታ ውስጥ ቋሚ ወዳጅ ወይም ቋሚ ጠላት የለም። ያለው ቋሚ ጥቅም ብቻ ነው። ታሪክን እውነታውን ዘርግቶልናል። በዚህ ደም አፋሳሽ ድራማ ውስጥ ማን ትክክል ነው፣ ማን ነው ስህተት ነው የሚለውን በኮሜንት ላይ ያሳውቁን። ታሪክ ሁል ጊዜም ዳኛ ነው። ፍርዱ ግን ለእናንተ ትተናል። ዛሬ የነበረን ዝግጅት ይህን መስል ነበር። አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.